ጤና ይስጥልኝ አድማጭ ተመልካቾቻችን በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ይህ በየሳምንቱ የመጽሐፍ ቅዱስ ጥናት የሚቀርብላችሁ ከዋሽንግተን ዲሲ እና ከአሜሪካ ቤተ ክርስቲያን ነው። እንግዲህ ሰሞኑን ለተለያየ ሳምንት በተለያየ ተናጋሪዎች ምንጮች ምስሎችና ምሳሌዎች በሚል የተለያዩ መጽሐፍ ቅዱስ ሐሳቦች በተለይ ብሉይ ኪዳን ሐሳብ ተነስተን የራእይን ሐሳብ ለማየት እና ለመገንዘብ የሚያስችሉ ፍንጮችን እየፈለግን እየተወያየን ነበር። ይህ ሐሳብ ዛሬም ይቀጥላል። ዛሬ 12ኛ ክፍሉን ነው ይዘን የምንቀርብላችሁ። ይህንን ፕሮግራም ይህንን ጥናት የሰንበት ትምህርት ጥናት አብረውኝ ይዘው የመጡት ወይም ደግሞ ይህንን በውይይት አብረው የሚመሩን ወንድሜ ዶክተር ተስፋይና ወንድም ሐሳቡ አንቃሙ ናቸው። በዚህ ውይይት ብዙ ትርፍ እና በረከት እንደምታገኙ ተስፋ አደርጋለሁ። እንግዲህ መንፈሳዊ ፕሮግራም ነው። በጸሎት ነው የምንጀምረው። ይህንን ጸሎት ወንድማችን ዶክተር ተስፋይ ይህንን ፕሮግራም በጸሎት ወንድማችን ተስፋይ ይከፍትልናል። እግዚአብሔር አምላካችንና አባታችን ሆይ በዚህ ሰዓት ደግሞ አብረህን እንድትሆን እንድታስተምረን እኛን ደግሞ በምናስተምረው እንድንኖር ሌሎች ደግሞ በሚሰሙት መኖር የሚችሉበትን ጸጋ እንድታበዛ እንጸልያለን። በመንፈስ ቅዱስህ አግዘን፣ አብረን ሁን። በጌታ በኢየሱስ ስም አሜን አሜን። እሺ፣ ይህን ፕሮግራም እንግዲህ ያስተባበርኩ ቆየው ሳባላለሁ። በዚህ ፕሮግራም እንደምትባረኩ ተስፋ አድርጋለሁ። እግዚአብሔር ጸሎታችንን ሰምቷል። እንግዲህ የዛሬው ጥናት በተወሰነ ዳንኤል ሐሳብን ዳንኤል ምዕራፍ 2 እና ራእይን እየሄድን እናያለን። አስቀድሞ የተሰጡ ምልክቶች ነው የሚለውና በሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 7 ላይ እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አይሰጥም። ዳንኤል እና ራእይን ሰዎች ሲያነቡ እንፈራለን። አስቸጋሪ ነው፣ ለመረዳት ይከብዳል ይላሉ። እንደዛ የሚሉ ሰዎች እግዚአብሔርን አያውቁትም። እግዚአብሔር እነዚህን ቃላቶች በመጽሐፍ ቅዱስ ውስጥ ያስቀመጠው እንድንፈራቸው ሳይሆን እነሱን አውቀን ያለ ፍርሃት እንድንኖር ነው። ያለ ፍርሃት እንድንኖር ጌታ በዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ ልባችሁ አይጨነቅ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። ሊመጣ ያለው ምን ሊሆን እንደሚችል የተለያዩ ጥያቄዎች ነበሯቸውና እነዚህን ጥያቄዎች እየነገራቸው ሲያጽናናቸው እናያለና እግዚአብሔር የሰላም ራስን የመግዛት የፍቅር ነገር ነው እንጂ ሰጠን መንፈስ ነው እንጂ ሰጠን መንፈስ ቅዱስ ፍሬ ገላትያ 5:22 ላይ እንደምናገር ሰላም፣ ደስታ፣ ፍቅር ነው እንጂ የፍርሃት መንፈስ አይደለም። እና ይሄንን መጽሐፍ ቅዱስ ሐሳብ ከዳንኤል 2 የተነሳን ወደ ራእይ 13፣ 12፣ 14 እያልን በምንመለከትበት ጊዜ ምናልባት በጥልቀት የገባን ላናየው እንችላለን። ሰፊ ሐሳብ ነው። ምናልባት በዚህ በጥልቀቱ ጉዳይ ላይ ለመረዳት የምትፈልጉ ካላችሁ በማንኛውም የቤተክርስቲያናችን ድህረ መረብ መገናኛ መንገድ ተጠቅማችሁ ጥያቄዎቻችሁን ብትጽፉልን እንደ ጌታ ፍቃድ ልንመልስላችሁ እናብራራው እንችላለን፣ እግዚአብሔር በረዳን መጠን። እናም የሌላ ፍንጮች እና ምንጭ ምሳሌዎች ከተነገሩበት መጽሐፍ ቅዱስ ክፍል መካከል የዳንኤል ምዕራፍ 2 ነው። ዳንኤል ምዕራፍ 2 ታሪክን መሰረት ያደረገ ነው። የትንቢት አፈታቱንም ሳይቀር እዛ ቦታ ላይ ተሰጥቶ እናያለን።
በተለይ ዳንኤል ምዕራፍ 2 አሁን ዛሬ የሆነ ነገር ሲነሳ ሰዎች በቃ እንደዚህ ሊሆን ያውሬው ነገር ነው ያሰተኛው ክርስቶስ እንደዚህ ነው የሚሉ የተለያዩ መላምቶች ፍራቻን ሰው ላይ ልካል። እግዚአብሔር ግን ልባችሁ አይጨነቅ አይዟችሁ ብሎ ይሄን የተለያዩ ሐሳቦችን እንዳንፈራ የምንችልባቸውን ሐሳቦች ቀድሞ አስቀምጦናልና እስቲ በዳንኤል ምዕራፍ 2 ላይ እግዚአብሔር ቀድሞ የተናገራቸውና ዛሬ ልንጽናናባቸው ልንማርባቸው ሐሳቦች ምንድናቸው? ወንድሜ ሐሳባን ካም እሺ እግዚአብሔርን እጅግ አድርጌ አመሰግናለሁ። እግዚአብሔር መልካም አምላክ ነው። በዚህ በዳንኤል ምዕራፍ 2 ላይ የተቀመጠውና በተለይ በመጽሐፍ ቅዱሳችን ካሉት ታላላቅ ትንቢቶች ውስጥ አንዱ የሆነውን ትንቢት ነው ዛሬ የምናየውና ብዙዎቹ በጣም እየተፈጸሙና እየተገባደዱ ያሉትም ቢሆን ጥልቅ የሆነ ነው። የዳንኤል ምዕራፍ 2 የዳንኤል ምዕራፍ 2 እጅግ ከፍ ያለ ስፍራ ከሚሰጣቸው ትንቢቶች አንዱ ነው እና ትንቢቱ ከክርስቶስ ልደት በፊት 500 ዓመት አስቀድሞ የተጻፈ ነው እና የተጻፈ በመሆኑ የዓለምን ታሪክ ደግሞ መጽሐፉ ብቻ ሳይሆን ቅድመ ተከተሉንም በደንብ አድርጎ ያስቀመጠ እሱ ያ ዳንኤል ራሱ ከነበረበት ከባቢሎን ስርወ መንግስት አንስቶ በተከታታይ የሚመጡትንም መንግስታትን ለምሳሌ ከባቢሎን በኋላ ቀጥሎ የመጣው የሜዶን ፋርስን፣ የግሪክን፣ የሮምን እና እንዲሁም አሁን የሮም ወይም ዛሬ በዘመናዊ የዩሮፕ ሀገራት የሚባሉ የተከፋፍለው ያሉት ትን ሁሉ የሚያካትት ትንቢት የያዘ ነውና እኛ እግዚአብሔር የተባረከ ይሁን። ቅድም ወንድምም ዶክተር ፍስሐ በደንብ አድርጎ አስቀምጧል። ቤተክርስቲያናችን በደንብ ተደርጎ በስፋት የተቀመጠበት ሁኔታ ነው ያለውና ብዙ ማብራሪያዎች በዚህ በአጭር ጊዜ አንስቶ መጨረስ የማይቻልም ቢሆን ግን ትምህርቱ ሰፋ ባለ ሁኔታ የሚቀርብበት ብዙ መጽሐፍቶች የተጻፉበት ብዙ ትርጉሞች የተቀመጡበት እና ብዙ ታሪኮች ያሉበት ታሪክን ከመጽሐፍ ቅዱስ ጋር አዋዝቶ እና አጣፍጦ የሚቀርቡ ብዙ መጣጥፎችም ያሉበት ክፍል ነው እና ይህን ታሪክ ይዘን በምናይበት ጊዜ አንድ ታዋቂ ሰው ስለነዚህ የአውሮፓ ሀገራት አንድ ሰው እንዲህ ሲል ተናግሯል የሚል አባባል አለ እና ከሰብአዊ ዘር ጋር ይደባለቃሉ፣ ነገር ግን ብረት ከሸክላ ጋር እንደማይዋሄድ ሁሉ እርስ በርሳቸው አይጣበቁም ብሎ ይህ በእርግጥ በዳንኤል ምዕራፍ 2 ቁጥር 43 ላይ በግልጽ ተቀምጧል። ብረት ከሸክላ ጋር ተደባልቆ እንዳየ ለናቡከደነጾር ሲነግረው ማለት ነው እና ብረቱ ከሸክላው ጋር ተደባልቆ እንዳየ እንዲሁ ከሰው ዘር ጋር ይደባለቃሉ፣ ነገር ግን ብረት ከሸክላ ጋር እንደማይጣበቅ እንዲሁ እርስ በርሳቸው አይጣበቁም የተባለውን አባባል ነው። ይሄኛው ሰውዬ ይደባለቃሉ ነገር ግን ከሸክላ ጋር እንደማይዋሄዱ ሁሉ እርስ በርሳቸው አይጣበቁም ብሎ የተናገረው ይህ ትንቢት በሚያስደንቅ ሁኔታ ፍጻሜ አግኝቷል። በሌላ አባባል በእነዚህ ብሔራዊ መካከል ከመሳፍንት እስከ ሎሌ የተለያዩ ጋብቻዎችን ቢፈጽሙም አሁኑ ድረስ እየተከፋፈሉ ይገኛል እና እነሱ አንድ ለመሆን ያላረጉት ጥረት የለም። በትዳርም በጋብቻም ቢሞክሩ እስካሁን ድረስ እርስ በርሳቸው እየተከፋፈሉ እንዳሉ ይገልጻል። ለምሳሌ የእንግሊዝ ንጉሳዊ አገዛዝ ዘ ሃውስ ኦፍ ዊንዝ የተባለ ማለፊያ የእንግሊዝ ስያሜ ይዟል።
ይሁን እንጂ ይህ ስያሜ በአንጻራዊ መልኩ ሲታይ ከቅርብ ጊዜ ወዲህ ማለትም ከ1917 ላይ የተሰጠ ነው። ከዛ ቀደም ብሎ ቤተሰቡ ይጠራ የነበረው ሳክስ ኩበርግ ጎታ በሚል ልዩ የጀርመንኛ መጠሪያ ነበረ። ስለዚህ መንስኤው በርካታ የብሪታንያ ንጉስ ቤተሰብ አባላት ከሰብአዊ ዘር ጋር በመደባለቃቸው ከጀርመኖች ጋር የደም ዝምድና ስለፈጠሩ ነበር። ይሁን እንጂ እነዚህ የደም ትስስሮች ከጦርነት ይታደጓቸው ዘንድ በቂ አልነበሩም። ይህን ተከትሎ በአንደኛው የዓለም ጦርነት ወቅት ከሚሰጧቸው ጠላቶቻቸው ራሳቸውን ማግለል ፈለጉ። ስለዚህ የንጉሳዊ አገዛዝ ስያሜ ዘ ሃውስ ኦፍ ዊንዝ በሚል ቀየሩት ይላልና ይሄ አንዱ እንዳልተደባለቀ ወይንም እንዳልተዋሄደ የሚገልጸውን ክፍል ነው። ወደ ዋናው ወደ ትንቢቱ ስንመጣ የናቡከደነጾር ህልም ምንድነው የነበረው የሚለውን በምናይበት ጊዜ ያው ዳንኤል በህልሙ እንዳስቀመጠው ከ31 ጀምሮ በምናነብበት ጊዜ ቀጥታ ዳንኤል ምዕራፍ 2 ከቁጥር 31 ጀምሮ ስናነብ በተለይ 36ኛው ላይ ሲናገር ይህ ነው ህልሙ፣ ይህ ነው አሁንም ፍቹ እያለ ይናገራል። ከላይ የህልሙን ሁኔታ ይገልጸዋል። የዚህ ምስል ራስ ምንድነው? ዳንኤል የነገረው ለንጉሱ ጠፍቶት የነበረውን ህልም ንጉሥ ሆይ ታላቅ ምስል አየ። ይህ ምስል ታላቅና ብልጭታው የበዛ ነበረ። በፊትህም ቆሞ ነበረ፣ መልኩም ግሩም ነበረ። የዚህ ምስል ራስ ጥሩ ወርቅ፣ ደረቱና ክንዱ ብር፣ ሆዱ እና ወገቡ ነሐስ፣ ጭኖቹም ብረት፣ እግሮቹም እኩሌታው ብረት እኩሌታው ሸክላ ነበረ። እጅ ሳይነካው ድንጋዩ ከተራራ ተፈንቅሎ ከብረትና ከሸክላው የሆነውን ምስል እግሮቹን ሲመታና ሲፈጭ አየ። የዚያን ጊዜ ብረቱና ሸክላው፣ ናሱና ብሩ፣ ወርቁም በአንድነት ተፈጩ። በመከርም ጊዜ በአውድማ ላይ እንዳለ እብቅ ሆነ። ነፋስም ወሰደው፣ ቦታውም አልታወቀም። ምስሉን የመታ ድንጋይም ታላቅ ተራራ ሆነ፣ ምድሩንም ፈጽሞ ሞላው ይላል እና ይሄን ነው ይህ ህልሙ ይህ ነው። አሁን ፍቺውን በንጉስ ፊት እናገራለሁ ብሎ ስለ ፍቺው ደግሞ ሲያስረዳው ምንድነው ያለው? ፍቺው አንተ ንጉስ ሆይ የሰማይ አምላክ መንግስትና ኃይልን ብርታትንና ክብርን የሰጠህ የነገስታት ንጉስ አንተ ነህ። የመጀመሪያው በሚቀመጠውም ስፍራ ላይ ሁሉ የሰው ልጆችና የምድር አራዊት የሰማይ ወፎች በእጅ አሳልፎ ሰጥተዋል፣ ለሁሉም ገዢ አድርገዋል። አንተ የወርቁ ራስ ነህ ብሎ የመጀመሪያው ቦታ ለባቢሎን ሲሰጥ እናያለንና ይሄ በጣም ሆኖ ተፈጽሞ ያለቀበት ለባቢሎን ንጉስ አንተ ነህ፣ መሪውም አንተ ነህ፣ በወርቅ ያየኸው አንተን የሚገልጽ ነው እያለ ይገልጸዋል። ቀጥሎም ያለው ከአንተ በኋላ ከአንተ የሚያንስ ሌላ መንግስት ይነሳል፣ ከዚህም በኋላ በምድር ሁሉ ላይ የሚገዛ ሌላ ሶስተኛ የነሐስ መንግስት ይነሳል። አራተኛው መንግስት ሁሉን እንደሚቀጠቅጥና እንደሚያደቅ ብረት ይበረታል። እነዚህን ሁሉ እንደሚፈጭ ብረትም ይቀጠቅጣል ይፈጫልም። እግሮቹም ጣቶቹም እኩሌታው ሸክላ እኩሌታው ብረት ሆኖ እንዳየው እንዲሁ የተከፋፈለ መንግስት ይሆናል። ብረት ከሸክላው ጋር ተደበላልቆ እንዳየው የብረት ብርታት ለነርሱ ይሆናል። የእግሩም ጣቶች እኩሌታው ብረት እኩሌታው ሸክላ እንደነበሩ እንዲሁ መንግስቱም እኩሌታው ብረት እኩሌታው ደካማ ይሆናል።
ብረቱ ከሸክላው ጋር ተደባልቆ እንዳየ እንዲሁም ከሰው ዘር ጋር ይደባለቃሉ። ነገር ግን ብረት ከሸክላ ጋር እንደማይጣበቅ እንዲሁ እርስ በርሳቸው አይጣበቁም። በእነዚህ ነገስታት ዘመን የሰማይ አምላክ እግዚአብሔር የሰማይ አምላክ ለዘላለም የማይፈርስ መንግስት ይነሳል፣ ሌላም ህዝብ የማይሰጥ መንግስት ይሆናል። ለሌላም ህዝብ የማይሰጥ መንግስት ይሆናል። እነዚህ መንግስታት ሁሉ ትፈጫቸዋለች፣ ታጠፋቸዋለችም፣ ለዘላለም ትቆማለች እያለ ድንጋዩ እጅ ሳይነካ ከተራራው ተፈንቅሎ ብረቱንና ሸክላውን ብሩንና ወርቁን ሲፈጭ እንዳየው እንዲሁ ከዚህ በኋላ የሚሆነው ታላቅ አምላክ ለንጉስ አስታውቋል። ህልሙም እውነተኛ ፍቹም የታመነ ነው እያለ ይናገራልና ከዛ በኋላ ንጉሱ ራሱ በጣም በመገረም ለዳንኤል ፊት ወርቆ እንደሰገደና እውነትም ምስጢርን የሚገልጽ አምላክ በሰማይ አለ ብሎ እንደተናገረ እናያለንና አጠቃላይ በምናይበት ጊዜ ይሄን ይመስላል የዳንኤል የተረጎመውና ህልሙም ይመስል የነበረው ይሄን ነው እና ይሄን ትንቢት ነው ከመጀመሪያው ጀምሮ እስከ መጨረሻው የዓለምን ከዛ ከዳንኤል ከነበረበት ከባቢሎን እስከ መጨረሻው እስከ ዩሮፕ አሁን ተከፋፍሎ እስካሉበት ድረስ የገለጸበት ክፍልና የሚገርም ክፍል ነው። ይህ በጣም የሚገርም ነው። ከ500 ከክርስቶስ ልደት በፊት የተነገረውና የሆነው ነውና አሁን አንዳንዶቻችን እድል አግኝተን የሚከፋፈሉትን እያየን ነው ያለ ነውና የሚያስገርም ነውና የእግዚአብሔር ቃል ዘላለማዊ እንደሆነ የእግዚአብሔር ቃል እውነተኛ እንደሆነ የምናረጋግጥበት ነውና አንዱም በጣም የእግዚአብሔር ቃል እውነት እንደሆነ ከታሪክ ጋር አዋቅሮ ከታሪክ ጋር አመሳክረን በምናይበት ጊዜ ትክክለኛ የሆነ መረጃን የሚያስይዘንና የሚሰጠን እንደሆነ ይገልጻል። ከዚህ ክፍል ብቻ የሚል ሐሳብ ነው ያለኝ። ይሄው ነው። አመሰግናለሁ። እንግዲህ ዳንኤል ይሄንን ራእይ ካየ በኋላ መጨረሻ ላይ አየው ሸክላውና ብረቱ ሁለቱ ሊቀላቀል እንደማይችል በፍጻሜ ዘመንም ያለው እንደዚሁ ሊቀላቀል አይችልም። እንግዲህ ሰዎች ቀደም የእንግሊዝ መንግስታት ስሞቻቸው ሳይቀር የጀርመንኛን የያዘ ነበር የነገስታቱ ቤተሰብ። ያ ሐሳቡ ምንድነው? ነገስታቶች ከጀርመን ያመጣሉ፣ አንዳንዴም ከፈረንሳይ ያመጣሉ። ያውላ ሂደት ግን በህብረት ሊያመጣ አልቻለም። ከዛ በጦርነት ሞክሯል። እነ ናፖሊዮን ቦናፓርቲ እነ ሂትለር ሞክሯል፣ አልቻሉም፣ ፌል አድርገዋል። የእግዚአብሔር ቃል እንደሚል ማለት ነው። የክርስቶስ መንግስት ብቻ ነው የምትቀር። በዚህ ህልም ላይ እንግዲህ ሲቀጥል ዶክተር ተስፋዬ በዚህ ህልም ላይ አንተ የወርቁ ራስ ነህ ብሎ እንግዲህ የወርቁ ራስ ትንሽ ቦታ ነው የሰጠው ለናቡከደነፆር። ናቡከደነፆር ወንድሜ ሐሳቡ እንደተናገረው ህልሙንና ፍቺውን ዳንኤል ሲነግረው ይህ ታላቅ ንጉስ ለዳንኤልም ሰግዷል፣ አመስግኖታል። ዳንኤልም እንዲሁም ደግሞ የሰማይን አምላክ በእርግጥ እንደዛ አይነት አምላክ የለም ብሎ ሲናገር ምዕራፍ 3 ላይ ፕሮፌሰርን የሰውዬ የተቀየረ ይመስላል። ወርቅ አሰራ፣ ስገዱ ማለት ነው። ምንድነው የሆነ ያለው? ምን ለማለት ነው ይሄ ሐሳብ የተፈለገው? እውነት ነው። ወደ ስሳኛው ሐሳብ ከመግባታችን አስቀድሞ ይሄ በእነዚህ በተጠቀሱት መንግስታቶች ላይ የምንመለከተው አንድ ነገር አለ። ምንድነው ጠቀሜታቸው? ከወርቅ ይጀምርና መጨረሻ ላይ እግሩ ብረትና ሸክላ ይሆናል። ወደታይ ስንሄድ ቫልዩ እየቀነሰ ነው የሚሄደው። ከወርቅ ተነስቶ ወዴት ይሄዳል? ወደ ሸክላ። ጥንካሬያቸውስ ብረት ጠንካራ ነው አይደለ? እሱ ደግሞ ከታች ይጀምራል። ትልቁ ነገር ምንድነው? የቫልያቸው መቀነስ የሚያሳየው ምንድነው? እሱ እነዚህ መንግስታቶች እንደማይጸኑና መጨረሻ ላይ ግን የክርስቶስ ኢየሱስ መንግስት እንደሚመጣም የሚያሳይ ነው። ትንሿ ድንጋይ ሁሉን ምንድነው? ስለ ትንሿ ድንጋይ ሲናገር ምስሉን የመታው ድንጋይ ታላቅ ተራራ ሆነ፣
ምድርንም ሞላ። ይሄ የክርስቶስ መንግስት ነው እንግዲህ ፍጻሜ ላይ ስለሚሆነው ነገር አሁን ስለምንጠብቀው ትንቢት ነው የሚናገረው። ሌላው የሚገርመው ዳንኤል 2ን በምናጠናበት ሰዓት ላይ ዳንኤል 7 ጋም ተመሳሳይ አራቱ አውሬዎች ተጠቅሰው እናገኛቸዋለን። ዳንኤል 8 ላይም እንደዚሁ እናገኛለን። ይሄ በጣም አስቸጋሪ ከዳንኤል መጽሐፍቶች አስቸጋሪ ትንሽ ለመፍታት የሚባለው ዳንኤል 11 ላይም እዛ ጋር የሰሜንና የደቡብ መንግስታት ተብለው ተጠቅሰው እናገኛለን። ጀነራሊ ጠቅለል አድርገን ስንመለከተው እንግዲህ በተለያየ ስፍራ ላይ እንደገና ራእይ ምዕራፍ ወደ 13ም ስንሄድ እነዚህ አውሬዎች ተገልጸው እናገኛቸዋለን። እንዴት የእግዚአብሔር ቃል በተለያየ ጊዜ እና በተለያየ ሰዓት ተመሳሳይ የሆነ ትንቢትን እንደሚናገሩ እንደሚያስተላልፉ ያሳያል። ያንን ካልኩኝ ወንድሜ ወዳለው ስመጣ እውነት ነው ዳንኤል ይሄንን ምስጢር ተናገረ። ዳንኤል የተናገረው አንደኛ ንጉሱ የረሳውን ህልም ነው። ቀጥሎ ደግሞ ትርጉሙን ነው። ይሄ እኮ አስገራሚ ነው። ሰው እኮ ትርጉም ህልም አይቶ ትርጉሙን ንገረኝ ይላል። የሚገርመው ግን ምንድነው እሱ ዳንኤልንና ሌሎቹን ያስጨነቃቸው ምንድነው? ንጉሱ ህልሙንም ረስቶታል። ስለዚህ ሌሎቹን የሚታደግ ነገር ዳንኤል አደረገ። ለህልሙ ምን አደረገ? ህልሙን ነገረ፣ ፍቺውን ተናገረ። ዳንኤል ምዕራፍ 2 ላይ ንጉስ ናቡከደነጾር ምንድነው እሱ የዳንኤልን አምላክ እግዚአብሔርን የሚያመልክ ይመስላል። ምን ይላል? በመጀመሪያ ለዳንኤልና ለአምላኩ አክብሮት አሳየ። ለዳንኤል ሰገደለት፣ አከበረውም። ምናልባት ብዙም አስፈላጊ ላይሆን ይችላል። መስዋዕትና ዕጣንም እንዲያቀርቡለት አዘዘ። ሌላው ቀርቶ አምላክህም ሚስጥር ገላጭ ነው አለ። አስገራሚው ነገር ያንተ አምላክ ምንድነው? ሚስጥርን የሚገልጥ ነው። ከዛ ስጦታዎችን ሰጠው። የባቢሎን አውራጃ ገዢ ያደረገው፣ ሹመትም ሰጠው። ለሱ ብቻ አይደለም ለጓደኞቹም ሹመትን ሰጣቸው። እንግዲህ ይሄ የሆነው ምንድነው? እሱ ይሄ አስደናቂ ሚስጥርን የሰማይ አምላክ እግዚአብሔር ከፈታ በኋላ የሆነ ነው። ነገር ግን ምንም እንኳን ናቡከደነጾር እግዚአብሔርን በመፍራት ተጽዕኖ ውስጥ ወድቆ የነበረ ቢሆንም በእርሱ የግዛት ዘመን ግን ምን ነበረ? ብልጽግና ነበረ። የነበረው ብልጽግና ድጋሜ ናቡከደነጾር በኩራት እንዲሞላ አደረገው። በተጨማሪም የጣዖት አምልኮውን እንደገና ቀጠለ። ያየውን የወርቅ ምስል የሚገርመው እሱ መጀመሪያ ያየው ራሱን ብቻ ነበረ። ነገር ግን አሁን ሙሉ ለሙሉ ምን አደረገ? በዳንኤል መጽሐፍ ምዕራፍ 3 ላይ ስናነብ እንደውም ቁመቱ 60 ክንድ ነው፣ ወርዱ ደግሞ 6 ክንድ። ያ ማለት 60 ክንድ ማለት እንግዲህ ወደ 30 ሜትር ማለት ነው። ወርዱ ደግሞ 6 ክንድ ማለት ወደ 3 ሜትር ማለት ነው። 30 ሜትር በግምት ስንወስደው ወደ 30 እርምጃ እንደማለት ነው። አቨሬጅ ስንወስደው ያን አይነት የወርቅ ምስል አዘጋጀ። ያኔ እንግዲህ ዳንኤል የነገረውን ለመቀልበስ አስቦ ይመስለኛል። ምንድነው? ከሱ በኋላ መጨረሻ ላይ የምትመጣው ትንሿ ድንጋይ ምን ታደርጋለች? እነዚህን ሁሉ መንግስታቶች ትፈጫቸዋለች፣ ታጠፋቸዋለች። ስለዚህ ንጉስ ናቡከደነጾር ታቢዮ ምን አደረገ? ይህን ትልቅ የወርቅ ምስል አዘጋጀ። ካዘጋጀስ በኋላ እንደገና በሜዳ ላይ በድሮ ሜዳ ላይ ካቆመው በኋላ ሰዎች እንዲሰግዱለት ጥሪ ያደረገ። ይሄ በወርቅ ያሰራበት ምክንያት ምንድነው? እሱ ባቢሎን ምን ለማለት ነው? ዘላለማዊ የማትጠፋ ሁሌም ኃይለኛና ለዘላለም የምትጸና አድርጎ ለማሳየት ነው። የእርሱም መንግስት ለዘላለም እንደሚቆይ ለማሳየት ነው። በቀላሉ የማይወድቅ መንግስት እንደሆነ ለማሳየት ነው። ዳንኤልስ ምንድን ነው ያለው? በተቃራኒው ዳንኤል ግን ያለው ምንድነው? እሱ አይደለም፣ ከተራራ ላይ የወረደው ድንጋይ ምስሉን እግሩን መታው፣ ከስር መታው። ከዛ ሲያደቃቸው አየ።
ከዛ ወርቁም ሁሉም ምስሉ ምን ሆነ? ተሰባበረ። እንግዲህ ምንድነው እሱ? አይደለም አይሆንም፣ እኔ ምን አደርጋለሁ? አሁን ምስሉን አቆማለሁ። ይሄ ምስል እንግዲህ ሪፕሬዘንት የሚያደርገው ማን ነው? እሱ ራሱኑ ነው። ከዛስ ቀጥሎ ደግሞ ሰዎች ስግደትን እንዲሰጡት ወይም ደግሞ ስግደትን እንደፈለገ እንመለከታለን። ለዚህ ነው ብዙ ጊዜ በዘመናት ሁሉ የእግዚአብሔር ሕዝቦች የሚፈተኑት በምንድን ነው? እሱ አንዱ ትልቁ ኢሹ ስግደት ነው የምንለው ለዚህ ነው። ስግደት ነው። እንዲሰግዱለት ፈለገ። ባለፈው ጥናታችን ስናጠና ስለ አስቴር መጽሐፍ ሃማ የፈለገው ከመርዶክዮስ ስግደትን ነበረ። አሁንም እዚህ ጋር ስናጠና ንጉሥ ናቡከደነፆር የፈለገው ምንድን ነው? እሱ ስግደትን ነው። ሉሲፈር በሰማይ የፈለገው ምን ነበረ? ስግደትን ነው ያጣው። ነገር ግን የፈለገው ስግደትን ነው። ስግደት የሚገባው ለእግዚአብሔር ብቻ ነው። ስለዚህ የሰይጣን ትልቁ ዓላማ ምንድን ነው? እሱ በሰማይ የክርስቶስ ኢየሱስን ቦታ በመፈለግ ሌሎች መላእክቶች ለእሱ እንዲሰግዱለት ነበር የፈለገው። ስናነጻጽራቸው ናቡከደነፆርና ሰይጣንን፣ ናቡከደነፆር ከንቱ የሆነ ክብርን ፈለገ። ሰይጣንም በሰማይ ምንድን ነው? እሱ ከንቱ የሆነ ክብርን ከመላእክቶች ፈለገ። በእግዚአብሔር ስልጣን ላይ ታበየ ንጉሥ ናቡከደነፆር። እንደው ምንድን ነው ያላቸው? እነ ሚሳቅ ሚድራቅ አብደናጎብን ምንድን ነው ያላቸው? ከእጄ ሊያድናችሁ የሚችል አምላክ ማን ነው? ይሄ በእግዚአብሔር ላይ መታመን ነው። እስቲ ያለው እግዚአብሔር አምላክ ሚስጥር ገላጭ እንደሆነ በዳንኤል ምዕራፍ 2 ላይ አይቷል። አሁን ግን ምን አላቸው? እስቲ ከእጄ የሚያድናችሁ አምላክ ማን ነው? ይሄ በእግዚአብሔር ላይ መታበይ ነው። ሰይጣንስ ምንድን ነው ያደረገው? ያው ይህችን ፕላኔት የራሱ አደረገ። እሱ እንዳሰበው ምንድነው? እሱ ከእጄ ማን ነው የሚወስደው ብሎ ነበር። ጌታ ኢየሱስ ክርስቶስ ግን በመሞቱ እንደገና ቤዠን። ሌላ ደግሞ በናቡከደነፆርና እንግዲህ በሰይጣን መካከል ምንድነው እሱ የምናየው? ናቡከደነፆር በመጨረሻ እውነተኛ አምላክ የሆነውን የሚሳቅ የሚድራቅ የአብደናጎብን አምላክ ሲያምን የልዑል አምላክ ባሪያዎች ብሎ ሲጠራቸው እንመለከታለን። ሌላስ እንደዚህ የሚያድን ሌላ አምላክ የለም። ስግደት ሁሉ ለማን? ለሚሳቅ ለሚድራቅ ለአብደናጎብ አምላክ ይሁን። ሰይጣን ግን በአመፃው እስከ መጨረሻ እንደጸና እንመለከታለን። እንግዲህ ለምስሉ መስገድ በሚለው ላይ ያለኝ ሀሳብ ይሄ ይሆናል። እውነት ነው። አልጠግባይ ሲተፋ ያድራል ይባላልና አንገቱ አንተ ወርቅ ነህ ሲለው ምን አንገቴ ብቻ አንገቱ ብቻ ለምን ራሴ ሙሉን ወርቅ ለዘላለም የሚቆየው የባቢሎን ንግስና ነው እና ለባቢሎን ንግስና ስገዱ የሚል ሐሳብ የስገዱልኝ ሐሳብ እንግዲህ ምድርን ብቻ ሳይሆን ዩኒቨርስን ለነውጥ ያመጣት ሐሳብ። መሰገድ የሚገባው ደግሞ ለአንድ አምላክ ብቻ ነው። ለዘላለም የሚቆየው ደግሞ ያቺ ትንሽ ድንጋይ ተባለችው። ባርለችም ብርም በምንም ትንሽ ድንጋይ ነው የተባለችው። ሄዳ በሸክላና በብረት የተደባልቁ ያለውን እግር ትመታለች፣ ታፈርሳለች፣ ሌሎችን ትፈጫቸዋለች፣ ይደብቅ ታደርግና ያቺ ትንሽ ድንጋይ ትልቅ መንግስት ያ የልዑል እንዳውም የማን ነው የሚሆነው? የአንድ የናቡከደነፆር የምናምን ይባላል የህዝቦች መንግስት ነው። ብዙዎች የህዝባዊ መንግስት እንመሰርታለን ምናምን ይሄ አይቻልም። ስግብግብ ሆዳም ሌባ መንግስታትና ሰው ባለበት ሰው የሚያስበው አይነት ሰላማዊ መንግስት በዚህ ምድር ላይ አይመሰረትም። አንደኛ ሰው አለ፣ ሁለተኛ ደግሞ በየቦታው ጥልን የሚመሰረት ክፋትን የሚዘራ የሚያጋጭ ደግሞ የዲያብሎስ ኃይል እሱ መጥፋት አለበት። ያ ካልጠፋ ሰው የሚያስበው አይነት ኢትዮጵያ ነው። ኢትዮጵያ የሚሉት የሆነ በእንግሊዝኛ ቋንቋ አላቸው የሆነ በጣም አይዲያል የሆነ ምድር ምናባዊ የሆነ ምድር እሱ የእግዚአብሔር መንግስት ብቻ ነው። የእግዚአብሔር መንግስት ያን የሚያቋቁመው ደግሞ ዲያብሎስን ካጠፋ ኃጢአትና ኃጢአተኛነትን ካጠፋ የጌታ መንግስት እሙን ነው። ሰው የሚመኘው መንግስት ይመጣል። ያ በክርስቶስ ኢየሱስን በመስቀል ላይ በተከፈለው ዋጋ በማመን የሚገኝ የነፃ ልክ አሜሪካ ለመምጣት የተለያየ ወገብ የሚቆርጥ ፕሮሰስ ማለፍ አለ። በነፃ
የሚገኝ ነው። እግዚአብሔር ስም የተመሰገነ። ስለዚህ ታላቅ መንግስት የሚያሳው ይሄ የስግደት ጉዳይ አላለቀም። ናቡከደነፆር የባቢሎን ንጉስ ነበር። ስገዱልኝ ብሎ እነዚህን አናንያ፣ አዛሪያ፣ ሚሳኤል በሂብሩ ስማቸው ሚሳቅ እና አብደናጎ በባቢሎናውያን ስማቸው እግዚአብሔር እንዴት እንዳወጣቸው አይተን አንሰግድም በማለትና በፍጻሜ ዘመንም ስገዱልኝ የሚል ኃይል እንደሚመጣ ራእይ መጽሐፍ ይናገራል። ራእይ 13 ላይ ራእይ 14 ደግሞ የአውሬውን ምልክት አትቀበሉ የሚል ማስጠንቀቂያ አለ። የተቀበለ ሰው ምን ሊመጣበት እንደሚችል ይናገራል። ይህ የምስል ጉዳይ አሁን እስከምን ጋር ነው የሚያያዘው? በተለይ በዚህ ዘመን ያለ ክርስቲያን ምንድነው ከዚህ መማር ያለበት? ምን ድረስ ነው ምንን መሰረት አድርጎ ነው ደግሞ አልሰግድም ማለት ያለበት? እነ ሲድራቅ፣ ሚሳቅ፣ አብደናጎን ወይም ደግሞ አናንያ፣ አዛሪያ፣ ሚሳኤል መሰረት ያደረጉት የእግዚአብሔርን ሕግ ነው። አንሰግድም፣ መሰገድ የሚገባው አንድ አምላክ ብቻ። በፍጻሜ ዘመን የሚመጣው አውሬው ስገዱልኝ የሚል እና በዚህ ጉዳይ ላይ እስቲ ያለን ሐሳብ ተካፍ። ቅድም ወንድሜ ዶክተር ተስፋዬ በደንብ አድርጎ አስቀምጦታል። ጥያቄው የስግደት ጥያቄ ነው። ወደፊትም የሚቀጥለው ሌላ ነገር ሳይሆን የስግደት ጥያቄ ነው የሚቀጥለው። ናቡከደነፆርም በእርግጥ ራሱ አምኖ ለአምላክ ከሰገደ በኋላ አምላክን ከተቀበለ በኋላ እሱ ብቻ ምስጢር ገላጭ፣ እሱ ብቻ እውነት የሚያወጣ፣ እሱ ብቻ ሆኖ ሳለ ያንን መስክሮ ኋላ ደግሞ ራሱ በሶስተኛው ምዕራፍ ብዙም ሳይቆይ ያንን ምስል አቁሞ እንዲሰገድ መጠየቁ የሚያስገርም ነገር ነው። በእርግጥ አንዱም ፈተና ኢየሱስ ክርስቶስ ላይ ከቀረበው ፈተና ይሄን የስግደት ጥያቄ ነው እና የስግደት ጥያቄ ነው፣ የአምልኮ ጥያቄ ነው እና ይሄ ወልቀ ብትሰግድልኝ ይህን የምታየውን መንግስት ይህን ሁሉ ላንተ ሰጣለሁ የሚል ጥያቄ ነው የቀረበለት እና የስግደት ጉዳይ የሚቀጥል ነው። አሁንም ቢሆን ጥያቄው ትግሉ በእጅ አዙርም ይሁን በቀጥታ ጥያቄው የሚንሸራሸረው በዚሁ በስግደት ዙሪያ ነው። በስግደት ዙሪያ ነው የሚሆነውና ይሄ ሐሳብ ለነ ሲድራቅም ለነ ሚሳቅም ለነ አብደናጎም የቀረበላቸው በሚገርም ሁኔታ እነሱም የተከሰሱበት እንዲያደርጉም የተጠየቁበት እንዲሰግዱ እና ምንም እንኳን ማስፈራሪያ ቢመጣ ምንም እንኳን ኃይለኛ ቢሆንም ደስ የሚለው እኔ በጣም ልቤን ያረካኝ ነገር እግዚአብሔር ለሱ ከሚሰግዱት ጋር ይወግናል። ለሱ ከሚሰግዱት ጋር፣ ለሱ ከተረቱት፣ ለሱ ከተሸነፉት ጋር እንደሚወግን ያሳየበት ምዕራፍ ነው። ምንም እንኳን እሳቱን 7 እጥፍ እንዲጨምር ትእዛዝ ቢሰጥና በዛ ልክ ቢዘጋጅም የሚያስገርመው ነገር እግዚአብሔር ከዛ አስመልጧቸው ሲድራቅ፣ ሚሳቅን፣ አብደናጎን ያ እሳት እነሱን አላቃጠለም። እሳቱ እንደውም ያቃጠለው እነሱን ሊጥሉ የነበሩ ሰዎችን ወላፈኑ ፈጃቸው ነው ብሎ ሲናገር የምናየውና ወላፈኑ የፈጃቸው እነዛን ነውና ይሄ የሚያስገርም ነገር ነው። ይሄን ሐሳብ ይዘን በመጨረሻውም ዘመን የሚመጣው በመጨረሻውም ዘመን የሚቀርበው ጥያቄ ምንድነው? የአምልኮ ጥያቄ ነው እና የአምልኮ ጥያቄ እንደሚቀርብ ሰዎች በተለይ በእግዚአብሔር እውነት ላይ የእግዚአብሔርን እውነት በማዛባት የአውሬውን ምስል እንደሚቀበሉ በተለይ በእግዚአብሔር ያንም የነበረው በእግዚአብሔር ትእዛዝ ላይ ነው። ስግደት ሌሎች አማልክቶች በፊቴ አይኑሩልኝ ሲል ለምሳሌ ከቶ ላንተ እንዳይሆን ተብሎ የተገለጸውን ተጥሶ ነው እንትን የተባለውና አሁን ግን በመጨረሻው ዘመን የሚያነጣጥረው ዋናው በእግዚአብሔር ሰንበት ላይ ማለት ያው የእግዚአብሔር ሰንበት እንደተሻረ እናውቃለንና
በዚህ ተንተርሶ ብዙ ሰዎችን ወደዚህ ለመማረክ እንደሚመጣ ይነገራል። እውነቱም ያለው እዛ ላይ ነው እና ዋናው ነገር የእግዚአብሔር ሕዝቦች የሚጠበቁት ምን ይላል? ሰማይንና ምድርን ባህሩንና የውሃውን ምንጮች ለፈጠረው ይሄውም ከአውሬው ከምስሉ በተቃራኒ ለፈጣሪ ይሰግዱ ዘንድ ጥሪ ቀርቦላቸዋል። ሶስቱ ዕብራውያን ወጣቶች ተመሳሳይ አደጋ ከፊታቸው ቢደቀንም ከፈጣሪ አምላክ በቀር ሌላ ለማንም ላለመስገድ ተቃወሙ። በመሆኑም በዱራ ሜዳ ላይ በተከሰተው ነገር እና ከፈጣሪ በተቃራኒ ለሚስሉ እንዳይሰግዱ በወጣው ትእዛዝ መካከል ያለውን ተጨባጭ ሁኔታ ቢለያይም ከፈጣሪ በተቃራኒ ለሚስሉ እንዲሰግዱ የሚቀርበውን ጥሪ ተከትሎ በዓለም አቀፍ ደረጃ የሚሆን ነገር በመሪሆ ደረጃ ተመሳሳይ ነው። አምልኮ እንደ አንድ በጣም ምሳሌያዊ የሆነ ነገር የተነሳው ነገር የእግዚአብሔርም ቁጣ የሚሆነው በምንድን ነው ያለው ግንኙነት? የእግዚአብሔርም ቁጣ ልብ ይበሉ ሰማያዊ ፍጡር ውሎ አድሮ ታማኝነታቸው የሚገለጸው ለምስሉ የማይሰግዱ ጉዳይ በዚህ ተመሳሳይ ይሄ ቢሆንም አምልኮ አጎንብሶ በመስገድ እና ዕጣን ማጨስ ብቻ የግድ መወሰን የለበትም። የመጨረሻ ታማኝነት መውሰድ የሚቻለው ማንኛውም ነገርን እናመልካለን። እግዚአብሔር ማንነቱን ሲያጤኑ ፈጣሪያችን እና በኢየሱስ ለእኛ ባደረገው ነገር አዳኛችን እንደመሆኑ እርሱ ብቻ መመለክ ይኖርበታል። ከዚህ ውጪ ያለ ሁሉ ባዕድ አምልኮ ነው። ምናልባት ኢየሱስ እንደምንከተል የተነገረው ይህ ሐሳብ ሊብራራ ይችላል። ከኔ ጋር ያልሆነ ሁሉ ይቃወመኛል፣ ከኔ ጋር የማይሰበስብ ሁሉ ይበትናል የሚል በማቴዎስ ምዕራፍ 12 ቁጥር 30 ላይ የተጠቀሰው አለ እና ዋናው በመጨረሻም ዘመን የሚታወቀው በፈጣሪያችን የምድር ሁሉ ፈጣሪ የባህሩን የየብሱን ሁሉንም ፈጣሪ የሆነውን እግዚአብሔርን ማምለክና በኢየሱስ ለኛ ባደረገልን ነገር አዳኛችን እንደመሆኑ እርሱ ብቻ መመለክ ይኖርበታል። በዚህ ላይ ነው ትንቅንቁ ይኖርበታል። ከዚህ ውጪ ግን የሚሆነው ከእግዚአብሔር ከፈጣሪ ምልክቱ ካረፈበት በሁሉም ነገር ላይ የእግዚአብሔር አርማ የእግዚአብሔር ማይተም አለበት በሁሉም ፍጥረት ላይ። ከዚህ ውጪ የሚደረገው አምልኮ ያ የባዕድ አምልኮ ነው እና በመጨረሻም ዘመን የሚመጣው ፈታኝ የሆነ ውጥረት የሚሆነው በዚህ ጊዜ ነው እና በዚህ ነው የሚታወቀው የሚለው ነው እና አሁንም ጥያቄው ቅድም ለተነሳው አንድ ጥያቄ የእግዚአብሔር ቃል ነው። ያንም የነበረው የእግዚአብሔር ቃል ነው። እውነት ሲጣስ አሁንም እውነቱን በመጣስ ነው የሚመጣው። እውነተኛ ወዳልሆነ ግብዣ ነው የሚደረገውና ከእግዚአብሔር እውነት ጋር ነው ትንቅንቁ ያለው። እነዛ እንደውም በጣም አንዳንድ ምሳሌዎችን እንደውም ማስመሰልም ይቻላል። አሁን እንደሚታሰበው ማስመሰል ይችላሉ። ምስሉ ጋር አጠገብ ሄደው ጫማቸውን ለማሰር ዝቅ ማለት ይችሉ ነበር፣ ወይም ቃል ማንሳት ያነሱ አስመስለው ማማረግ ይችላሉ። ያ አይደለም ዋናው ነገር፣ የልብ ጉዳይ። ልባችን አሁን ከማን ጋር ነው የሚለው ነገር ነው። የልባችን ከእግዚአብሔር እውነት ከእግዚአብሔር ቃል ጋር እግዚአብሔር ልቡን ከቃሉ ጋር ያደረገ ልቡን ከእግዚአብሔር እውነት ጋር ካደረገው ጋር ነውና ምንም እንኳን ፈታኝ የሆኑ እንደዚህ እንደ ናቡከደነጾር እንዳዘጋጀው በዱራ ሜዳ ላይ እንደተዘጋጀው አይነት ፈታኝ የሆኑ ጥያቄዎች የሚቀርቡ ቢሆንም እግዚአብሔር አሁንም ከሱ ጋር ከሚያመልኩት ከሱ ጋር ከሚሰግዱት ጋር ምን የሚላል በዮሐንስ ወንጌል ምዕራፍ 4 ቁጥር 30 አካባቢ አብ እንደዚህ ያሉትን ይፈልጋል
እግዚአብሔር እንደዚህ ያሉትን ይፈልጋል። ምን ያሉትን በእውነት በመንፈስና በእውነት የሚያመልኩትን በመንፈስና በእውነት የሚሰግዱትን ይፈልጋል። የእግዚአብሔርን ፍላጎት በመንፈስና በእውነት የሚሰግዱትን ነው። ዓለምም የምትፈልገው ወይም ሰይጣንም የሚፈልገው እንደዚህ ለሱ የሚሰግዱትን ነውና ትንቅንቁ በዚህ ላይ ነው የሚሆነው። በእግዚአብሔር ቃልና በእግዚአብሔር እውነት ላይ ነው የሚሆነው። በተለይ በእግዚአብሔር ሰንበት ላይ ይሆናል የሚል ነገር ነው ያለኝ። እሺ ተባረክ። በዚህ በፊት የነበሩ በግለሰብ ደረጃ በቤተክርስቲያን ማለት ነው በኪዳን ግለሰቦችን እያሳየ ነበረ። ስደቱም ምኑም የመጣውን ቤተክርስቲያን በዓለም አቀፍ ላይ ያለችው ዓለም አቀፍ ላይ ከመድረሷ በፊት ይህንን እውነት ወደ ዓለም ለማዳረስ በሚደረግ ጥረት ቤተክርስቲያን ብዙ ተሰዳለች። ብዙ ሰው ተገድሏል። ታሪክን መዝግቦት የያዘው አለ። መጽሐፍ ቅዱስም ያን ሐሳብ ይናገራል። ሜቢ ከወንድሜ ሐሳቡ ከተናገረው ሐሳብ ጋር ተንደድረህ ዶክተር ተስፋዬ የቀደመቻው ቤተክርስቲያን ስደት ነው የሚለው። የቀደመቻው ቤተክርስቲያን ስደት ጥላ ሆኖ አካል ሊሆን የሚችል ስደት ያለ እንዳለ ምንም ጥያቄ የለም። ምክንያቱም ታሪክ ራሱ ይደግማል። በክርስቶስ ኢየሱስ እግዚአብሔርን እየመሰሉ የሚኖሩ ይሰደዳሉ። ፋክት ይህን እንዴት ነው መታየው? እውነት ነው። ከነዚህ ሶስት ወጣቶች የምንማረው ምንድነው? እሱ ወደዚህኛው ሐሳብ ከመምጣቴ በፊት ይሄ በህይወታቸው ያጋጠማቸው ስደት ነው። የወሰኑት ውሳኔ ግን በጣም የሚገርም ነው። ምንድነው እሱ ያሉት? ናቡከደነፆር ሆይ በዚህ ጉዳይ ላይ ስለ ራሳችን መልስ መስጠት አያስፈልገንም። ንጉሥ ሆይ በሚንበለበለው የእቶን እሳት ውስጥ ብንጣል የምናመልከው ሊያድነን ይችላል፣ ከእጅህም ያድነናል። ቀጥሎ ያለው ደግሞ በጣም የሚገርም ይችላል። ነገር ግን ንጉሥ ሆይ ባያድነንም እንኳን ምን አናረግም? አማልክትን እንደማናገለግል ላቆምከውም የወርቅ ምስል እንደማንሰግድ ሆይ እግዚአብሔር ያድናል። ፈቃዱም ከሆነ ደግሞ ምንድነው እሱ ሰማዕት ሆነን ልናልፍ እንችላለን። ግን የወሰዱት ውሳኔ ምንድነው እሱ? ከተቃጠልንም እንቃጠል፣ እግዚአብሔር ግን እንደሚያድን እናውቃለን። ትልቅ ምስክርነት ነው። ይሄ አይነት ቁርጥ ውሳኔ ያስፈልጋል። እንግዲህ በዘመናት ስንመለከት ስለ ስደት ስናስብ ከውስጥና ከውጪ ሆኖ እናገኘዋለን። በሮቡ ክፍል ላይ ያለውን ሐሳብ ማለት ነው። የቀደመው ቤተክርስቲያን ስንመለከት ከውስጥና ከውጪ ያለውን ስደት መቋቋም ምናልባት ቀላልም ቢሆን በጣም አስቸጋሪ ላይሆን ይችላል። በአሁን እኮ በዘመናችን ትልቁ ፈተና የሚሆነው በውስጥ ያለው ስደት ነው። ድሮም አለ ከውስጥና ከውጪ። ከውስጥ ያሉ ሰዎች ወንድሞችን ሲያሳድዱ፣ ይሄ በዘመናት ሁሉ ታሪክ በጣም አስቸጋሪ የሚባለው ስደት ነው። ክርስቲያን ይመስላሉ። አይታችሁ ከሆነ በፊትም በዘመናት ሁሉ ታሪክ ለወገኖች ለታማኞቹ ፈታኝ የሆነባቸው የትኛው ስደት ነው? ወንድሞች የሚያሳድዷቸው ስደት ነው። ክርስቶስን ይመስላሉ፣ ግን በእውነት የእርሱ አይደሉም። ይመስላሉ ማለት በንግግራቸው ይመስላሉ፣ ተግባራቸው ግን ከክርስትና ሕይወት የራቀ ነው። ስለዚህ ወገኖችን ያሳድዳሉ። ይሄ ከውስጥ የሆነ ስደት ነው። ሌላው ከውጭ የሆነው ጎልቶ የሚታየው ስደት ይሄ ለመጀመሪያው 100 ክፍለ ዘመን ለክርስቲያኖች ሕይወት ቀላል አልነበረም። ለምሳሌ ስደት በሮማውያን ዘመን ስንመለከት የስደቱ ምክንያት ምንድን ነው?
ክርስቲያኖች ለፓጋን አምልኮና ለገዢው ወይም ለነበረው በወቅቱ ለነበረው ገዢ አምልኮ እምቢ ከማለታቸው የተነሳ የሚመጣ ስደት ነበረ። ለምሳሌ በኔሮ ዘመን ስደት ነበረ። የክርስቲያኖች ስደት በ63 ወይም 64 ኤዲ አካባቢ ነው የጀመረው። ከዛ በኋላ ከኔሮ ቀጥሎ ደግሞ ዶሚቲያን የሚባለው እነ ዮሐንስ የተሰደዱ የተሰቃዩበት፣ ከዛ ትራጃን አለ፣ ሌሎችም መንግስታቶች አሉ። በነገራችን ላይ በታሪክ ስናጠና ይሄ ስደት ለ250 ዓመታት አካባቢ ቀጥሏል። አንዳንዴ ይጨምራል፣ አንዳንዴ ይቀንሳል። ከዛ ውጭ ግን ለ250 ዓመታት መቼ ነው ያቆመው ይሄ ስደት ብለን ስንል በማን ዘመን ነው? በቆስጠንጢኖስ ዘመን ነው። በ313 እዛ አካባቢ በንጉስ ቆስጠንጢኖስ ዘመን ነው ያቆመው። ስለዚህ ከ64 ጀምሮ እስከዛ ዘመን ድረስ ምን ነበረ ማለት ነው? ስደት ነበረ፣ የሚታይ ስደት። አንዳንዶች አንገታቸውን ተቆርጠዋል፣ ሌሎች በፈላ ዘይት ውስጥ ተቀቅለዋል። በብዙ ሺዎች የሚቆጠሩ ነበር የታረዱት ወይም ደግሞ የተሰዉት ስለ ክርስቶስ ሲባል። በጣም የሚገርማችሁ ይሄ ሲሆን ደግሞ አንድ ችግር ተፈጠረ። የተፈጠረው ችግር ምንድነው? እሱ እነዚህ የተሰዉትን ሰዎች የማምለክ ችግር ደግሞ ተፈጠረ በዛን ዘመን የነበረው። እንግዲህ ንጉስ ቆስጠንጢኖስ ግን ይሄንን አዋጅ ሲያወጅ ራሱም ክርስቲያን ሲሆን የሆነው ነገር ምንድነው? እሱ ሰው ሁሉ ክርስቲያን ሆነ። ላይካውን ነው ከውጭ የሚታይ በፊት የነበረው ክርስትና የነጠረ ነበረ። ለክርስቶስ ዋጋ ለመክፈል ብለው የሚገቡ ክርስቲያኖች ነበሩ። በቆስጠንጢኖስ ዘመን ግን ምንድነው? ንጉሱ ክርስቲያን ከሆነ እንግዲህ ሌሎች ምን ይሆናሉ? አብረው መግባት፣ መቀየጥ። ከዛ ቤተክርስቲያን ደግሞ ምን ሆነች ማለት ነው? ኮራፕትድ ሆነች። አሁን በዘመናችንም እኮ ያለው ይሄ ነው። በተለያየ ስፍራ ላይ የምናየው ማለት ነው። ክርስቲያኖች ተብለው ነገር ግን የእግዚአብሔርን ስም የሚያሰድቡ። በአጠቃላይ ለመመልከት በዘመናችን ሁሉ እንደዚህ አይነት ስደቶች እንመለከታለን። ሌላው የሐዋርያት ሥራ ምዕራፍ 12 ከ1 እስከ 17 ስናነብ ይሄ የሄሮድስ ክርስቲያኖችን የማሳደድ ጉዳይ ያዕቆብን ምን አደረገው? አስገደለው። ከዛ ጴጥሮስንስ የፋሲካ በዓል እስከሚያልፍ አለና እስር ቤት አቆየው። ቤተ ክርስቲያን ግን ምን ታደርግ ነበረ? ትጸልይ ነበር። አጥብቃ ትጸልይ ነበር። አይታችኋል። ከውጭ የሚመጣው ስደት ጥሩነቱ ምን መሰላችሁ? ስደት ጥሩ ባይሆንም ነገር ግን የሚደግፉ ወገኖች አሉ፣ በጸሎት የሚያግዙ። ቤተ ክርስቲያን ለጴጥሮስ ምን ታደርግ ነበር? ትጸልይ ነበር። በዘመናት ሁሉ ግን ስደት ከውስጥም ነው እንደገና ከውጭ ነው። ኢቭን በመጨረሻ ዘመን ለክርስቲያኖችም ከባድ ይሆናል ብዬ የማስበው ከውስጥ የሚሆነው ስደት ነው። ያልተለወጡ ክርስቲያኖች፣ ክርስቶስን ያልመሰሉ ክርስቲያኖች በወገኖቻቸው ላይ የሚያደርሱት ምን ስደትና እንግልት በጣም ከባድ ይሆናል። ስለዚህ እንግዲህ መልአኩ መጣ፣ ጴጥሮስ ወደ ታሰረበት ስፍራ። ታሪኩን በሐዋርያት ሥራ ምዕራፍ 12 ከ1 እስከ 17 ማንበብ እንችላለን። ግን በአጭሩ ምን አደረገው? ልክ ጴጥሮስ ተኝቶ ነበረ እንደታሰረ መልአኩ ሲቀሰቅሰው ምን ሆነ? ሰንሰለቱ ተበጠሰ። ከዛ በኋላስ መልአኩ መራው እስከ ከተማይቱ በር። የከተማይቱ የብረት መዝጊያ በር ምን ሆነ? አውቆ ምን ሆነ? ተከፈተ። በዛ አልፈው ሄዱ። የሆነ ስላሽ ላይ ሲደርስ መልአኩ ምን አደረገው? ተለየው፣ ከእርሱ ተለየው። ከዛ ቤተክርስቲያን ሲሄድ በግለሰብ ቤት ነው ያን የሚያመልኩት። ምንድነው እሱ? ወገኖች በጣም አድርገው ተገረሙ፣ ወይም ደግሞ ማመን እንኳን እስከሚያቅታቸው ድረስ ጴጥሮስ ሲያንኳኳ ያቺ ልጅ ሄዳ ምንድን ያደረገችው? ለወገኖች ነገረቻቸው። እነርሱም አላመኑ። መጨረሻ ላይ ደግሞ አንኳኳ። ሲከፍቱለት ጴጥሮስ ነው። ሁኔታውን ነገራቸው። በዘመናት ሁሉ ታሪክ እግዚአብሔር በስደት መካከልም እንዴት ህዝቦቹን እንደሚመራም ከዚህ ታሪክ መማር እንችላለን።
ስደት በስጋ ስናየው የሚያስፈራ ነው። ግን ደግሞ ንጉሱ አምላካችን እግዚአብሔር ከኛ ጋር ነው። አብሮን ይዘልቃል፣ ይመራናል፣ ጸጋን ያበዛልናል፣ የምናልፍበትን ጉልበት ይጨምርልናል። ያንን ከግምት ውስጥ ማስገባት ይኖርብናል። በራዕይ መጽሐፍ ምዕራፍ 13 ላይም ሌላ የሚጠብቀን ምን አለ? መከራ አለ አይደል ከፊታችን። ያ ግን ምንድነው እሱ? ከሚጠብቀን መከራ ይልቅ ከኛ ጋር ያለው እግዚአብሔር ትልቅ። ያንን ማመን አለብን። ለዛ መከራ ራሳችንን እየተዘጋጀን ለዛን ጊዜ የሚያበቃንን ጸጋ ከእግዚአብሔር እየተቀበልን በመንፈስ ቅዱስ ደግሞ እየተሞላን እየተለወጥን ክርስቶስን እየመሰልን ልንጠብቀው ያስፈልገናል። ክርስትና በተግባር የሚገለጥ ህይወት ነው። እንደው በዚህ ዘመን ለምንድን ነው ክርስትናው ስደት የሌለው ብለን ስናስብ፣ ቅድም ዶክተር ፍሳ ምንድን ነው ያለው? በሁለተኛ ጢሞቴዎስ ምዕራፍ 3:12 ላይ ነው አይደል ያለው? በእውነትም ክርስቶስ ኢየሱስን እየመሰሉ ሊኖሩ የሚወዱ ምን ይሆናል? ይሰደዳሉ። ዛሬ እኮ እንሰደዳለን እኮ፣ በሰንበት እንሰደዳለን። አንሰራም ስንል አይ ይሄንን አላደርግም ስንባል ከጓደኞቻችን ምን እንሆናለን? እንገፋለን፣ እንለያለን፣ ተጽዕኖ ይደርስብናል፣ በብዙ ነገር እንጨነቃለን። ግን የሚያሳልፍ የእግዚአብሔር ጸጋ አለ። ስንደክም አይዟችሁ ብሎ የሚያበረታን እግዚአብሔር አለ። አሜን። በጉልበታችን አይደለም። ያንን ዘመን ስናስብ የሆነ እንዴት እናልፈው ይሆን? እንዴት አድርገን እናልፈው ይሆን? ግን ምንድነው እሱ? የእግዚአብሔር ጉልበት አለ ከወገኖቹ ጋር። እነዚህን ሚሳቅ፣ ሚድራቅ፣ አብደናጎምን ያሳልፋቸው አምላክ፣ በታማኝነት እንዲቆሙ ያደረጋቸው አምላክ፣ እኛም በእምነታችን ስንቆም የእግዚአብሔር ጸጋ ያግዘናል። ያንን ማየት እንችላለን። ጥሩ ተባረኩ። እንግዲህ አሁን ከውይይታችን ያንጓልልን ኬዙን ስናየው ምዕራፍ 2 ላይ ዳንኤል ራእይ አሳየ እግዚአብሔር። በዛ ላይ ተመስርቶ በእግዚአብሔር ሕዝቦች ላይ ፈተና መጣ። የእግዚአብሔር ሕዝቦች ፈተናውን ለማለፍ ወይም ደግሞ የመጣባቸውን ስገዱ አትስገዱ ጥያቄ አንሰግድም ለማለት መነሻቸው የሆነው የእግዚአብሔር ሕግ ነው፣ እግዚአብሔር ቃል ነው። ራእይ ላይ አንድ አውሬ አለ፣ ስግደት የሚሻ የማይሰግዱለትን እስከ ሞት ድረስ ሊገል የሚችል አዋጅ ሊያሰጥ የሚችል አውሬ እንዳለ መጽሐፍ ቅዱስ ይነግራል። እንግዲህ አውሬ ማለት በዳንኤል ምዕራፍ 7 መሰረት መንግስት ማለት ነው። እንግዲህ ይህ አውሬ ለጊዜው ላቆመውና በጥንት በነበረችው ቤተክርስቲያን ከስጢፋኖስ ጀምሮ ነው፣ ኢንፋክት ከጌታችን ኢየሱስ ክርስቶስ ጀምሮ ነው ለወሬ ተቆሙ። እንግዲህ መገደል የሚጀምር ቤተክርስቲያን መገደል መሰለድ ከስጢፋኖስ በፊት አይ ቲንክ ማን ነው ስሙ የተገደለው? ያዕቆብ ተገድሏል። ከዛ ስጢፋኖስ እንደዛ ይመስለኛል። ከዛ ስጢፋኖስ ሲገደል ነው ቤተክርስቲያን ከኢየሩሳሌም ሰደደች። ከዛ በኋላ ግድያው ቀጠለ መገደል እና ለምን ተገደሉ ብላችሁ ስታዩ አሁንም መነሻው ምንድነው? ኒሮ አምላክ ናቸው። ሌሎቹ የሮም መንግስታት ሁሉ ራሳቸው አማልክት አላቸው፣ ራሳቸው አምላክ ናቸው። ለነዚህ አማልክት መስገድ ወይም ደግሞ ለነሱ ለራሳቸው መስገድ ነው። አንሰግድም፣ ኢየሱስ ነው ጌታ፣ ኒሮ ጌታ አይደለም፣ ያስገድላል። ሪፈረንስ ኬዙ ስታዩት መነሻው ላይ እግዚአብሔር ቃል ላይ ይመስላል። አሁንም ታዲያ ወደ መጨረሻው ሐሳብ ስንመጣ እንግዲህ ፍጻሜ ዘመን ላይ ምዕራፍ 13 ምዕራፍ 14 የሶስተኛው መልአክ መልእክት የሚያስጠነቅቀን የአውሬውን ምልክት በግንባራችሁ በእጃችሁ አትቀበሉት ይላል። ስለዚህ አሁን ከዚህ መነሻ ከመጽሐፍ ቅዱስም አንጻር የአውሬው ምልክት ከእግዚአብሔር ሕግ ተጻራሪ የሚቆም ነገር ነው ማለት ነው። ዶክተር ተስፋ ያጠራርገ ሐሳብን ከፍለና ከዛ ወደ ሐሳቡ እንደዚሁ ያጠራርገ ነገር ነው። ኦኬ። እና ራእይ ምዕራፍ 13ን ስናጠና እንግዲህ ከሰባት ጋር አብሮ ነው። እንደው ትንሽ ሃይላይት ለመስጠት ያክል ራእይ ምዕራፍ 13 ቁጥር 1 ላይ ይሄ ከባህር ስለወጣው አውሬ ነው መጀመሪያ የሚናገረው። ይሄ እንግዲህ በደንብ ብዙ ህዝብ ካለበት መካከል የወጣ ነው፣ ወይም ፖፑሌትድ ከሆነ ኤሪያ የወጣ ነው። እና ታሪኩን እዚህ ጋር ስናጠና ብዙ ነገሮች አሉ። ለምሳሌ አውሬው የትዕቢት ቃል የሚናገርበትን
የሚሳደብበትን አፍ ተሰጠው 42 ወር በስልጣን እንዲሰራ ተፈቀደለት ይላል። እንግዲህ ይሄ የራሱ የሆነ ትንቢታዊ አፈታት አለው። ግን ለ1260 ዓመታት ቤተክርስቲያን እንደተሰደደች የሚገልጽ ነው። ከ538 እስከ 1798 ያለውን ለመግለጽ ነው። በሌላ ስፍራ 3 ዓመት ተኩል ይለዋል። ዘመናት የዘመን እኩሌታም የሚለው ይህንኑ ነው ማለት ነው። ግን እዚህ ጋር አሁን አንተ ወደ ጠየቅከው ጥያቄ አጠር አድርጌ ለመመለስ ያክል ቁጥር 15 ላይ ምን ይላል? ለዚህ ምስል የማይሰግዱ ሁሉ እንዲገደሉ ለማድረግ ስልጣን ተሰጠው ይላል። ይሄ ከቁጥር 10 ላይ 11 ላይ ጀምሮ ደግሞ ከምድር የወጣው አውሬ ነው። እንግዲህ ይህም መንግስታትን የሚያሳይ ነው። ከምድር ሲባል ደግሞ የዛኛው ተቃራኒ ነው አይደለም? ያኛው ከባህር ነው፣ ከብዙ ህዝብ ፖፑሌትድ ብዙ ህዝብ ካለበት ቦታ የወጣ ሲሆን ይሄ ደግሞ ትንሽ ህዝብ ካለበት ቦታ የወጣ ነው። እንግዲህ ይሄ የምንኖርበትን አገር የሚገልጽ ነው። ስለ ምልክቱ ስንመጣ ትልቁ ኢሹ ምንድነው? እሱ ስለ ምልክት ስናወራ ያው ሰንበት ሴንትራል ነው። ከዚህ በፊትም ወይም ደግሞ የእግዚአብሔር ህግ በዘመናት ሁሉ መካከል ለተጋድሎ ማዕከል ነው። ሰንበትን ምልክት የሚያደርጉትም የራሱ የሆነ ክራይቴሪያዎች አሉ አይደለም? በዘጸአት ምዕራፍ 20 ከ8 እስከ 11 ስናነብ እነዚህን ነገሮች እናገኛለን። ላይክ የእግዚአብሔርን ስሙን፣ ስልጣኑን እና ግዛቱን የሚገልጹ ነገሮችን እናገኛለን። ስለዚህ ሰንበትን ስንል ምን ማለታችን? ሰንበት እኮ የስግደትም ምንድነው? እሱ ማዕከል እኮ ነው። በሰንበት ስናመልክ ምን ማለታችን ነው? እግዚአብሔር አምላካችን ትክክለኛ ምንድን ነው? አምላክ ነው፣ ፈጣሪ ነው ማለታችን ነው። ፈጣሪያችን ነው ማለታችን ነው። ከዚህ ተቃራኒ ደግሞ ምን አለ? አውሬ አለ፣ የራሱ የሆነ ምልክት ያለው። ይሄ 666 የሚለው ማለት ነው። ወደዛ ሀሳብ ዲፕ ላንገባ እንችላለን በዚህን ሰዓት ላይ ከሰዓትም አንጻር። ግን ምንድነው እሱ? በሌላ አንጻር ደግሞ ይሄ የምንጠብቀው የእሑድ አዋጅ ህግ የሚባልም አለ። ስለዚህ በዛን ሰዓት ላይ እንግዲህ ይሄ ምልክትን የማይቀበሉ ሰዎች ስደት ይደርስባቸዋል። ስለዚህ ምን ይላል? እንደውም የስሙ ቁጥር የሌለው ማንም ሰው ለመግዛትም ሆነ ለመሸጥ እንዳይችል ነው ይላል። እና ይህ ጥበብ ይጠይቃል። አእምሮ ያለው ማንኛውም ሰው የአውሬውን ቁጥር ያስላው፣ ምክንያቱም ቁጥሩ የሰው ቁጥር ነውና። ቁጥሩ 666 ነው። ጀነራሊ ስንመለከት ምንድነው እሱ? በመጨረሻውም ዘመን እንግዲህ ከአምልኮ ጋር የተያያዘ ነው ስንል ምን ማለታችን ነው? ሰንበት የምን ሴንተር ነው? የአምልኮ ሰንበት። እግዚአብሔር አምላካችን እርሱ ነው እውነተኛውን አምላክ ማምለካችንን የምንገልጥበት ስለሆነ ነው። ከዚህ አንጻር ማየት እንችላለን። ቀጥል ሀሳቡ። እኔ ብዙም ወንድሜ ዶክተር ተስፋዬ ባለው ላይ የሚለው ነገር የለኝም። ግን ዋናው አይሁዶችም ኢየሱስ ክርስቶስን ሲከሱት የነበረው በሰንበት እንደዚህ ያደረገ፣ በሰንበት ፈወሰ፣ በሰንበት እንደዚህ ሰራ ብለው ብዙ ክስ እንዳቀረቡለት እናውቃለን። እና የሚገርመው ነገር ራሱንም አንተ በሰንበት ትሰራለህ፣ የእግዚአብሔር ልጅ አይደለህም ብለው ኢየሱስን ከሰውታል። እኔም አብም ይሰራል እኔም እሰራለሁ ብሎ ነግሯቸዋል። እና ለኛ ነው ዋናው የስግደት ማዕከላችን ሰንበት፣ ፈጣሪ እግዚአብሔር መሆኑን የምናይበት። በመጨረሻ ግን ያው በሁለት ጎራ ብቻ ነው የሚቀረው ጉዳዩ። ራእይ መጽሐፍ ላይም እንደተቀመጠው አምልኳችን ለፈጣሪ ወይም ለአውሬው ለምስሉ ማቅረባችን የግድ ይሆናል። በቃ ለሁለቱ ወይ ለፈጣሪ ጎራ እንቆማለን እንደተባለው ወይንም ለአውሬው ለካውንተር ፊት ለሆነው ሰንበት እንሰግዳለን ማለት ነው። እውነተኛው ግን እግዚአብሔር ፈጣሪ እንደሆነ፣ እግዚአብሔር የሰንበቱ ጌታ አምላካችንን አድርገን
ለሱ የምናቀርበው ስግደት ነው ትክክለኛ ስግደት የሚሆነውና በዚህ ላይ ነው መጽናት ልዩነቱም የሚጸናው በዚህ ላይ ነውና ዋናው ቁም ነገሩ ኢየሱስ ክርስቶስን በከሰሱ ጊዜ ኢየሱስ እጁ የሰለለውን በሽባ በሰንበት በፈወሰ ጊዜ የሃይማኖት መሪዎች በጉዳዩ ላይ ዙሪያ ምላሽ ስጥ ብለው ባሉት ጊዜ ፈሪሳውያን ግን ከዚህ ውጣ ብለው ኢየሱስን እንዴት እንደሚገሉት ተማከሩ ይላልና በሰባተኛው ቀን ምክንያት ሞተ በዮሐንስ ምዕራፍ 5 ከ1 እስከ 16 እንደቀረበው በሰባተኛው ቀን ሰንበት ሌላ ታምራዊ ፈውስ ከተደረገ በኋላ የሃይማኖት መሪዎች ሆኑ አይሁድ በሰንበት ቀን እነዚህን ድርጊቶቹን በመፈጸሙ ኢየሱስን ያሳድዱት ነበር እና ኢየሱስ ክርስቶስም ለዚህ እውነት ነው እና እርምጃ የወሰዱበት እንደሆነ እዚህ ላይ እንትን የሚሉትና የሚገልጸውና ዋናው አሁን ወደኛ ታሪክ ስናመጣ ወደ ሁለተኛው እውነት ስናመጣ የእግዚአብሔር ፈጣሪነት ቅድምም መመርኮዝ ያለብን ወይንም መጽናት ያለብን በእግዚአብሔር እውነት እስከሆነ ድረስ እግዚአብሔር ፈጣሪ እግዚአብሔር አዳኛችን መሆኑን አውቀን የምንሰግደው ስግደት እሱ የሚያዛልቅ ስግደት ነው ሌላኛው ስግደት ግን የሚያጠፋ ስግደት ነው የሚለው ነው ሲለመጨመር ተባረኩ እንግዲህ የመጨረሻው ዘመን የተጋድሎ መንስኤ አሁንም ከእግዚአብሔር ቃልና እግዚአብሔር ሕግ የሚወጣ ጉዳይ አይሆንም እግዚአብሔር አምላክ በሌና በእናንተ መካከል የዘላለም ምልክት ይሆን ዘንድ ብሎ ነው ሰንበትን ያስቀምጠውና ለምን ሰንበት የአውሬው ምልክት ተጻራሪ ይሆናል ብለው ለሚጠይቁ እንግዲህ ሰፋ ያለ ማብራሪያ ለመስጠት እንችላለን በዚህ ጉዳይ ላይ ጥያቄ ካላችሁ በዩቲዩባችን ፔጅ ላይ ጥያቄያችሁን ላኩልን ለመመለስ ዝግጁ ነን እንግዲህ ከጥንት ከነ ሲድራቅ ሚሳቅና አብደናጎ ዘመን ጀምሮ እግዚአብሔር ሕግ የፈተና መነሻ ነበረ ሰዎች ተፈትነውበታል ወደ እሳት ተጥለዋል ለእግዚአብሔር ሕግ በመቆማቸው ለእግዚአብሔር ብቻ እናመልካለን በማለታቸው በጥንት ክርስቲያኖች ለአውሬ ሳይቀር ተሰጥተዋል በፍጻሜ ዘመንም ተመሳሳይ ጉዳይ ይመጣል ከዚህ ውጪ ሊሆን ናቸው መነሻው የሚሆነው የእግዚአብሔር ሕግ ነው ዕብራውያን 13 ቁጥር 17 ላይ ዘንዶ የከዘራ የቀሩትን ሊዋጋ ባህር አሸዋ ላይ ቆመ የእግዚአብሔርን ሰዓት የሚጠብቁትንና የኢየሱስ ምስክር ያላቸውን በማለት ነው የሚናገረውና ይህ ተጋድሎ የሚቀጥል ተጋድሎ ነው እግዚአብሔር አምላክ በዚህ ዘመን ለባሪያዎቹ ለነቢያት ሊያደርግ ያሰበውን ሳይገልጽ አንዳች ያደርግም ተብሎ እንደተጻፈ ይህ በዚህ ዘመን ያለው የዘመን ፍጻሜም በዚህ ነገር ላይ ይሽከረከራል ማለት ነው እንግዲህ አድማጭ ተመልካቾቻችን በያላችሁበት ያላችሁ ይህ ውይይት ጥሩ መጽሐፍ ቅዱስን እንድታነቡ ለብዙ ነገሮች መልስ ላይሆናችሁ ግን እንድትመረምሩ መነሻ ሐሳብ ይሰጣችኋል ብለን ተስፋ እናደርጋለን ከዚህ በላይ ደግሞ መንፈስ ቅዱስ እንዲገልጽላችሁ ጸሎታችን ነው አብራችሁን ስለነበራችሁ እናመሰግናለን እንግዲህ ፕሮግራማችንን በጸሎት ጀምረናል በጸሎት እንጨርሳለን ወንድማችን ዶክተር ተስፋዬ በጸሎት ይህን ፕሮግራም ያጠቃልልናል ሐሳቡ እግዚአብሔር አባታችንና አምላካችን ስለ ሁሉም ነገር እጅግ አድርገን እናመሰግናለን ከፍ ያለ ክብር ከፍ ያለ ምስጋና ለአንተ ለአባታችንና ለፈጣሪያችን ለምታኖረን መሪያችን ከሞት ደግሞ ለታደከን አዳኛችን ይሁንልን በዚህ ሰዓትም ስላስተማርከን ስለመከርከን እጅግ አድርገን እናከብርሃለን በሰሙት ላይ የእግዚአብሔር መንፈስ ወረደባቸው ተብሎ እንደተጻፈው ይህን ቃልህን በሚሰሙት ወንድሞቻችንና እህቶቻችን ላይ ያንተ መንፈስ ይውረድባቸው ቃልህን ማወቅና ማሰላሰል እንደሚችሉ የሚያስችል ያንተ መንፈስ በኢየሱስ ክርስቶስም እንዲያገኛቸው ዘንድ ለምንሃለሁ እኛንም ጌታው ስለረዳህን ስላገዝከን ከፍ ያለ ክብር ለአንተ ይሁንልህ አሁን ምሽቱን በሰላም ያሳድረን ክብር ሁሉ ለአንተ ይሁን በከበረው ልጅ በኢየሱስ ስም አሜን